አላህ በፍጥረቶቹ ላይ ያለው ፍቅርም እዝነትም ርህራሄም ሁሉ ነገር ግን አላህ ይለወጣል። ከተበ ፊ ሉጋ አልዓረቢያ ህግና ስርዓት አበጀ ማለት ነው። ራሱ መልእክተኛው ማንነቱ በይና ነው ተብሎ አያውቅም ከረሱል በስተቀር አለይሂ ሰላቱ ወሰለም። የህይወት ኪታብ ካልገባ ህይወትም ሚዘረብል ነው የሚሆነው። ባይዘው ቁርአን ውስጥ ግደሏቸው የሚል ጥቅስ አንድ ጥቅስ ብቻ ነው ያለው። ወላሂ ስለሚገሉህ መጋደል የህይወት ምንድነው? ህግ ነው። ጾም አሁን ቅድም አልፈልግም እኔ ጾም ቢልስ አንድ ሰው ሰፋለ ያ አኺል ከሪም ህይወት ያለው በዚህ ውስጥ ነው። እሺ ፊሃ ኩቱቡን ቀይማ ኢንታል መውዱ በቃ ህይወት በአጠቃላይ ስርዓት ነው። ይሄ ስርዓት ደግሞ አይቀያየርም፣ አይለዋወጥም። ሰው ስለሞት መስማት አይፈልግም። ኢቅተረበት ሰዓቱ ወንሸቀል ቀመር ወኢዘ ኑጁሙን ከደረት ኤቭሪቲንግ ኢዝ ገና ኮላፕስ፣ ሁሉ ነገር ይፈርሳል። ሱረቱ ራህማን ኩሉ መን ዐለይሃ ፋን። የኛ ጌታ በዘመን በጊዜያት የሚለወጥ አይደለም። ሁወል አወሉ ወልአኺሩ ወዛሂሩ ወልባጢኑ ወሁወ ቢኩሊ ሸይኢን ዓሊም። بسم الله الرحمن الرحيم ولا حول ولا قوة إلا بالله العظيم رب اشرح لي صدري ويسر لي أمري واحلل عقدة من لساني يفقه قولي اللهم آمين. سورة بينة رسول من الله يتلو صحفا مطهرة لتنيون آيات جمرالًا በይና ምን እንደሆነ በቋንቋ ደረጃ ተነጋግረናል። ከኮንቴክስቹዋል ዴፊኒሽን አንፃር በይና ማለት ረሱሉ ሚነላህ የትሉ ሱሑፈን ሙጠሐራ። ዛሬ የምንጀምረው ከዛ ነው። ስለ አህለል ኪታብ አራት አይነት በአህለል ኪታብ ውስጥ አራት አይነት ቡድኖች እንዳሉ አለዚነ አተይናሁሙል ኪታብ አለዚነ ኡቱል ኪታብ አለዚነ ኡቱ ነሲበን ሚነል ኪታብ እና ኡሚይን ተብለው የሚጠሩ አራት አይነት ቡድኖች እንዳሉ ተነጋግረናል። እነዚህን አራት አይነት ቡድኖች የነገረን በእኛ ውስጥ መፈጠሩ ስለማይቀር ቁርአን ወርዶ ሲያበቃ ኡቱ ነሲበ ሚነል ኪታብ የሚሆናለ الذين آتيناهم الكتاب የሚሆናለ ከነጭራሹም ቁርአን ወርዶለት ሲያበቃ ኡሚ የሆነ ሰው አለ ከመለኮታዊ መገለጥ ጋር ምንም አይነት ትስስር የሌለው ረመዳን ሲመጣ ብቻ ለንባብ የሚከፈት ከሆነ ከኡሚ የተናነሰ ምንም እንትን የለውም ማለት ነው። ያው አላህ ይጠብቀንና ለማንኛውም ሱረቱል በይና ሁለተኛው አያ በይና ምንድነው? ሐታ ተእቲየሁሙል በይና ማ ሁወል በይና ረሱሉ ሚነላህ የትሉ ሱሑፈን ሙጠሐራ። በይና ሁለት አይነት ነው። ከሱረቱል በይና ስንነሳ የመጀመሪያው ረሱሉን ዐዚሙን ረሱሉን ሚነላህ ከአላህ ዘንድ የሆነ ማግኒፊሰንት ሜሴንጀር እንደማለት ታላቅ የሆነ መልእክተኛ ረሱሉን ሚነላህ የትሉ ሱሑፈን ሙጠሐራ። ረሱሉን ሚነላህ በኋላ ላይ መለስበታለሁ። ረሱል በራሱ በይና ነው ይላል ቁርአን። ረሱሉን ሚነላህ ረሱል ራሱ በይና ነው። ከዛ የትሉ ሱሑፈን ሙጠሐራ This will be something very beautiful. የትሉ ያነባል ሱሑፈን ሙጠሐራ purified scriptures የተጠራራ የሆነ መጽሐፍን ያነባል። purified scripture የትሉ ሱሑፍ ሙጠሐራ። ሱአል ሙሂም جدا very important question። መልእክተኛው ሱሑፍ ሙጠሐራ በእጃቸው አለን? ሱሑፍ ሙጠሐራ የሚለው የትሉ ሱሑፈን ሙጠሐራ ነው የሚለው የተጠራራ መጽሐፍ ያነብላቸዋል ነው የሚለው። መጽሐፍ ይዘዋሉ መልእክተኛው። ታዲያ ምን እናድርግ? የትሉ ሱሑፈን ሙጠሐራ አይ ዶንት ኖ ለእናንተ ይሁን ለከሳት ተማሪ አላስታውስም። ቁርአን በመሃል ለኛ የሚተውልን ከቋንቋ አንፃር በመሃል የሚተውልን ጋፕ አለ ብያለሁ። አይ ቲንክ ለእናንተ መሰለኝ አይደል? አስተምራችኋለሁ ላስት ክላስ ላይ ያ
ፊል ኢን ዘ ጋፕ በመሃል ያለውን እኛ ነው የምንሞላው አንደኛ ከቋንቋ አንፃር ነው። መልእክተኛ በእጃቸው የያዙት መጽሐፍ የለም፣ ግን የትሉ ሱሑፈ ሙጠሐራ እያለ ነው። ረሱሉ ሚነላህ የትሉ ሱሑፈን ሰየኩነ ፊል ሙስተቅበል ሰየኩነ ፊል ሙስተቅበል ሱሑፈን ሙጠሐራ ወደፊት ሱሑፍ ሙጠሐራ ፒዩሪፋይድ ንጹህ የሆነ መጽሐፍ የሚሆንን አያ ያነብላቸዋል ወይም መጽሐፍ ያነብላቸዋል። ኦልሬዲ እኮ መጽሐፉ የለም አሁን እሳቸውን ሲያድም። ይህም በጣም እንድትረዱኝ ሱረቱል ዩሱፍ ልሰዳችሁ። ሱረቱል ዩሱፍ ላይ ሁለት ጓደኛ ማቾች እስር ቤት ገብተው ነበር ታስታውሳላችሁ። እና ዩሱፍን ሲያገኙት ወደኸለ ማአሁ ሲጂነ ፈተያን ይላል ሱረቱል ዩሱፍ ምዕራፍ 12 ቁጥር 36 ላይ ሁለት ወንዶች ከሱ ጋር አብረው እስር ቤት ገቡ ይላል። ቃለ አሐዱሁማ ከሁለቱ አንደኛው እንደዚህ አለ፣ ኢኒ አራኒ እኔ እኮ ደግሞ ደጋግሞ ነው የሚታየኛል። ኢኒ አራኒ ኦቨር ኤንድ ኦቨር አያለውኝ ዓሲሩ ኸምራ መጠጥ ስጨምቃል። መጠጥ ይጨመቃል? ወይን ስጨምቃ ያለውኝ አለ። የወይን ጠጅ ይጨመቃል ወይስ ምንድነው? ዓስር የሚደረገው ምንድነው? የሚጨመቀው ምኑ ነው? ወይኑ ነው። ኢኒ አራኒ ዓሲሩ ዒነበን ሰየኩኑ ማዛ ኸምራ እኔ የወይን ፍሬ ጨምቄ ከዛ የወይን ጠጅ አረጋለሁ። እንደዛ የለም በአረበኛ ወደ ገደለው ነው። ኢኒ ዓሲሩ ኸምራ ሲል መጠጥ እንደማይጨመቅ ይታወቃል። እጨምቃለሁ እያለ ያለው ወይን ነው። ያ ወይን ደግሞ በጊዜ ሂደት ምን ይሆናል? የወይን ጠጅ ይሆናል። ኢኒ ዓሲሩ ኸምራ ቢማና ኢኒ ዓሲሩ ዒነበን ሰየኩኑ ማዛ ሰየኡሉ አምር። ይሄ ጉዳይ ወደ ምን ይቀየራል? ወደ ወይን ጠጅነት ይቀየራል። ወደ ሱረቱል በይና ስንመጣ ረሱሉ ሚነላህ የትሉ አያቲላሂ በይናት ሰየኩኑ ፊል ሙስተቅበል ማዛ ሱሑፈን ሙጠሐራ። ምን ብለን ነበር ላስት ክላስ ላይ? ሱረቱል ጁምዓ ሁወ ለዚ በዐሰ ፊል ኡሚይነ ረሱለን ሚንሁም የትሉ ዐለይሂም አያቲሂ ወዩዘኪሂም አላለም? የትሉ ዐለይሂም አያቲሂ የጌታን አያቶች ያነብላቸዋል። እነዚህ የጌታ አያቶች ፊል ሙስተቅበል ምን ይሆናል? ሱሑፍ ሙጠሐራ ይሆናል ማለት ነው። በይና ሁለት ነገር ነው። አንደኛ ረሱሉ ሚነላህ፣ ሁለተኛ የትሉ ሱሑፈን ሙጠሐራ። መልካም። ስለ በይና ጥቂት መነጋገር ያስፈልገናል። በይና ላስት ክላስ ላይ እንደተነጋገርነው ከቋንቋዊ አንጻር it's a clear cut miracle ነው ብለናል። ግልጽ የሆነ ማስረጃ፣ ግልጽ የሆነ ተአምር ምን ይባላል? በይና ተብሎ ይጠራል። ክሊር ኤቪደንስ መሆን አለበት፣ ግልጽ የሆነ። ከኮንቴክስት አንጻር ደግሞ በይና ላይ ረሱሉ ሚነላህ የትሉ ሱሑፈን ሙጠሐራ። አሁን ልብ ብላችሁ አስተውሉ። ምንጊዜም ቁርአን ስናጠና አንዱን ቃል እኛ በይና ማለት ግልጽ ማስረጃ ማለት ነው የሚል ትርጓሜ ከቋንቋ አንጻር ስለወሰድን ኮንቴክስቹዋሊ ሁል ጊዜ ትርጉሙ ያ ነው ማለት አይደለም። ኮንቴክስት የሚሰጠውን ትርጓሜ በጣም ማወቅ ያስፈልጋል፣ ከቋንቋዊ ትርጓሜ ባሻገር። ከቋንቋዊ ትርጓሜ አንጻር በይና ግልጽ ማስረጃ ነው። ከኮንቴክስት አንጻር ለሱረቱል በይና ረሱሉ ሚነላህ የትሉ ሱሑፈን ሙጠሐራ። ስለ በይና ስንነጋገር ሱረቱል አዕራፍ እንሄዳለን። ኖታችሁ ላይ የለም። ሱረቱል አዕራፍ ምዕራፍ 7 ቁጥር 73 ወኢላ ተሙድ አገኛችሁት? አዕራፍ 7:73 ስለ በይና ነው የምናወራው። በይና አዕራፍን የአዕራፍ ሱረቱል አዕራፍ ላይ ያለውን አያ ከማውራራት በፊት ይኸውላችሁ በይና ኦልሞስት ሁሉም መልእክተኞች በይና ተሰጥቷቸዋል። ሱረቱል ሐዲድ ምዕራፍ 57 ቁጥር 25 ላይ ከሐዲድ ልጀምርላችሁና ሐዲድ 57:25 ላይ ለቀድ አርሰልና ሩሱሉና ቢልበይናት መልእክተኞቻችንን ግልጽ በሆነ ማስረጃ ልከናቸዋል። ለቀድ አርሰልና ሩሱሉና ቢልበይናት ወአንዘልና ማዕሁሙል ኪታብ መጽሐፍም አውርደናል፣ ወልሚዛን ሊየቁመ ናሱ ቢልቅስጥ። ለቀድ አርሰልና ሩሱሉና ቢልበይናት መልእክተኞቻችንን በበይናት ልከናቸዋል። ምሳሌ አዕራፍ 7:73 ወኢላ ሰሙድ ወደ ሰሙድም ህዝቦች አኻሁም ሳሊሓ ወንድማቸውን ሳሊሕን ላክንላቸው። ቃለ ያ ቀውም ዕቡዱላህ ማ ለኩም ሚን ኢላሂን ገይሩ
በኋላ ላይ ፈልጓለሁ እሺ በኋላ ላይ መጣበታለሁ ምን አለ ሷሊህ ያ ቀውሚ እዕቡዱላህ ማለኩም ሚን ኢላሂን ገይሩ አላህን በብቸኝነት ተገዙ ከሱ በስተቀር በእውነት የምትከተሉት ወይም የምትገዙት አምላክ የላችሁም ካለ በኋላ قد جاءتكم بينة من ربكم لاحظ قد جاءتكم بينة من ربكم ከጌታችሁ ዘንድ የሆነ ግልጽ ማስረጃ መጥቶላችኋል አሁን قد جاءتكم بينة ነው በይና ከጌታችሁ ዘንድ መጥቷል ما هو البينة ለሳሊህ የተሰጠው በይና ምንድነው ግመል ነው ማስረጃ ግመል ነው ማስረጃ ግመል መሆኗ قد جاءتكم بينة من ربكم يس ቀጥሎ ያለውን አይናችን እንጠቀም قد جاءتكم بينة من ربكم هذه ناقة الله ይህች የአላህ ግመል ናት قد جاءتكم بينة من ربكم بينة ምንድነው በሳሊህ ኮንቴክስት እኩል ይሆናል هذه ناقة الله ኮንቴክስት ራሱ ለበይና ዴፊኒሽን ሰጣየው ስለዚህ በይና ለሳሊህና በይና ለዒሳ ይለያያል በይና ለሙሳና በይና ለዒሳ የተለያየ አገኛችሁ ነው ኮንቴክስት it really matters ሲያቅ አውድ እጅግ በጣም ወሳኝ ነገር ነው so قد جاءتكم بينة من ربكم هذه ناقة الله لكم آية فذروها تأكل في أرض الله ولا تمسوها بسوء فيأخذكم عذاب عليم سورة الإسراء ምዕራፍ 17 ቁጥር 101 ولقد آتينا موسى 9 آيات بينات ዘጠኝ ድንቅ የሆኑ በይናቶችን ለማን ሰተናል ለሙሳ ሰተናል ለሙሳ የተሰጡት ዘጠኙ ድንቅ ታምራቶች በይናት ብሎ ይጠራቸዋል ምን ማለት ነው ለሳሊህ የተሰጠው በይና ነው ለሙሳ በይናት ለመልእክተኞች ለቀድ አርሰልና ሩሱሉና ቢልበይናት ምሳሌ ልስጣችሁ የመልእክተኞቹ የተሰጣቸው በይናት አሁን ሙሳና ሳሊህን ጠቅሰናል አሁን እኛ ማየት እንችላለን አንችልም የነሱ በይና is historical event ነው ለኛ ምንድነው ታሪካዊ ክስተት ነው ለኛ አላህ በይና ነበራቸው ብሎ ነገረን historical event ነው በወቅቱ ለነበሩ ሰዎች ግን በይና ነው ማለት ነው በወቅቱ ለነበሩ ሰዎች ማስረጃ ነው ከአላህ ዘንድ የተላኩ መልእክተኛ መሆናቸው ማስረጃ ነው እነዛ ህዝቦች ከአላህ ዘንድ ሙሳ የተላከ መልእክተኛ መሆኑ ሳሊህ ከአላህ ዘንድ የተላከ መልእክተኛ መሆኑ ዒሳ ከአላህ ዘንድ የተላከ ረሱሉ ሚነላህ መሆኑን የሚያውቁት በአይናቸው በሚያዩት ምንድነው በይና በአይናቸው በሚያዩት ምንድነው ስለዚህ በይና አብዛኛው ታይም በቀደምት በነበሩት መልእክተኞች ውስጥ በይና በአይን የሚታየው ኦኬ በይና ምንድነው በአይን የሚታየው ያ ማለት ግን ከአይን የተሻገረ ለአእምሮ የሚሆን በይና አልተሰጣቸውም ማለት ግን አይደለም ሲጀመር በአይን የሚያዩት በይና ማንን ለማሳመን ነው አእምሮን ለማሳመን አይደል ነገር ግን most of the time ቀደምት የነበሩ መልእክተኞች የተሰጣቸው በይና ለአይን ነው በአይን አይኑ አይቶ የሚያምን ትውልድ ስለሆነ ኢሳ አለይሂ ሰላም ሙታንን ሲቀሰቅስ ለምጻምን ሲያነጻ ድውያንን ሲፈውስ ጎባጣ ሲያቀና በዘመኑ የነበሩ ሰዎች ይህንን በይና አይተው ወደ እምነት ይመጣሉ ማለት መልካም በይና ከሱረቱ በይና አንፃር ምንድነው ብለናል አንደኛ ረሱሉ ሚነላህ ሁለተኛ የትሉ ሱሑፈን ሙጠሐራ በይና ሁለት አይነት ነው ይጻፍልኝ ኖታችሁ ላይ ያለው በይና ሁለት አይነት ነው አንደኛው በአይን የሚታይ ነው በአይን የሚታይ ሚራክል ተአምራት ልንለው እንችላለን ሙዕጂዛት ብለን ልንጠራው እንችላለን that can be seen with our naked eyes በአይናችን የምናየው ማስረጃ ሰጣችሁ አራፍ 373 ኢስራ
ምዕራፍ 17 ቁጥር 101 ሁለተኛው በይና ከአይን የተሻገረ ነው beyond eyes ነው ከአይን የተሻገረ ነው ማለትም it is a በይና for the ears ለጆሮ የሚሰጥ በይና ነው ለአቅል የሚቀርብለት በይና ነው ለነፍስ የሚቀርብላት በይና ነው አሁን እናንተ ነው የምትነግሩኝ ለጆሮ የቀረበለት በይና ለአእምሮ የቀረበለት በይና ለነፍስ የቀረበላት በይና ምን ተብሎ ይጠራል صحفا مطهرة يتلو صحفا مطهرة سورة الجن ምዕራፍ 72 ከቁጥር 1 እስከ 3 سورة الجن ምዕራፍ 72 ኖታችሁ ላይ የለም سورة الجن ምዕራፍ 72 ከቁጥር 1 እስከ 3 بسم الله الرحمن الرحيم قل أوحي إلي أنه استمع نفر من الجن فقالوا إنا سمعنا قرآنا عجبا يهدي إلى الرشد فآمنا به ولن نشرك بربنا أحدا وأنه تعالى جد ربنا ما اتخذ صاحبة ولا ولدا جنوች a group of jinn እምነትን የተቀበሉት በአይን ያዩት በይና ኖሮ ሳይሆን በጆሮ የሰሙት ወይም የሚሰማ በይና አግኝተው ነው ምክንያቱም አያው የሚለው ምንድነው قل أوحي إلي أنه استمع نفر من الجن فقالوا إنا سمعنا قرآنا عجبا አስደናቂ የሆነ ቁርአን ሰምተናል ነው አይተናል አይደለም ሰምተናል ለጆሮ የሚሆን በይና ለመንፈስ የሚሆን በይና ለአእምሮ የሚሆን በይና beyond our naked eyes ከእኛ አይን ባሻገር የሆነ ከአይን ከፍ ያለ በይና ረቂቁ በይና ነው ይህ በይና ለመልእክተኛው አለይሂ ሰላቱ ወሰለም የሰጣቸው በይና ለዛ ነው ቀደምት የነበሩ ነቢያቶች ወይም ደግሞ መልእክተኞች እንበለው የነበራቸው በይና በአጠቃላይ በጊዜና በቦታ የተገደበ ነው ለዛ ነው ሙሳ አስደናቂ እኮ ነው ያ ጀማዓ በትር ህያው እባብ ሆነ እኮ ያለን ነው ወአልቂ ማ ፊ የሚኒከ ተልቀፉ ማ በጣም እኮ የሚደንቅ ነገር ነው ማለት በትር ወደ ህያው እባብነት ተቀየረ ማለት it's not an easy something very powerful ነው እንደዛም ሆኖ ግን የሚገርመው አሁንኛ ስንሰማው it's ታሪክ ነው it is ታሪክ historical event ነው ታሪካዊ ክስተት የፈለገ ያምናል የፈለገ ይክዳል አሁን ለመልእክተኛው አለይሂ ሰላቱ ሰላም ግን የተሰጣቸው በይና ይሄን ብትጽፉልኝ ደስ ይለኛል it's unlimited ነው unlimited ዳታ ታውቃላችሁ አይደል unlimited ነው በጊዜና በቦታ የተገደበ አይደለም unlimited ነው በጊዜ በቦታ ታይም እና ስፔስ የሚገድበው አይደለም የመልእክተኛው አለይሂ ሰላቱ ሰላም ይዘውት የመጡትን በይና በየትኛውም ቦታ በየትኛውም ሁኔታ በየትኛውም ጊዜ ማሳየት የምትችለው ነው ማሰማት የምትችለው ነው አሁን እኛን እዚህ ያሰባሰበን በይና ነው ባይዘው ለምን ነገር እኮ የለም ለምንም ዓላማ አልተሰባሰበን የሰበሰበን በይና ነው አንድ ያደረገን በይና ነው لقد من الله 14ኛው ገጽ ላይ لقد من الله على المؤمنين لقد من الله على المؤمنين الله በአማኞች ላይ ጸጋን ውሎላቸዋል ውለታን ውሏል إذ بعث فيهم رسولا منهم ከእነሱ ዘንዳ የሆነ መልእክተኛን ባስነሳላቸው ጊዜ ላይ إذ بعث فيهم رسولا من أنفسهم አንደኛ يتلو عليهم آياته በይና አይደል يتلو عليهم آياته ከዛ በዚህ አያት አማካኝነት ويزكيهم ሁለንተናዊ purification ይሰጣቸዋል ሁለንተናዊ ጽዳት the purification of the intellect purification of the soul purification of their psyche ሁለንተናዊ የሆነ purification ይሰጣቸዋል ويزكيهم ويعلمهم الكتاب ኪታብ ይሰመሩበት በኋላ ላይ መጣበታለሁ ኪታብ ያስተምራቸዋል ይላል ያ ጀማዓ ቆይ يتلو عليهم آياته ويزكيهم يا الله آياتش ሲነበብላቸው يا الله آيات የሚጫወተው ሚና ምንድነው ተዝኪያ purify ያደርጋል ያጠራ ويزكيهم ከዛ ويعلمهم الكتاب
ኪታብ ያስተምራቸዋል። ወዩዓሊሙሁሙል ኪታብ ያስተምራቸዋል። መጀመሪያ የተነገረ ምንድነው? የትሉ ዐለይሂም አያቲሂ በራሱ ኪታብ ነው አይደለም? ተራ ምን ማለት ነው? ወዩዓሊሙሁሙል ኪታብ ተመልከቱ። ኪታብ ያነብላቸዋል ራሱ አይልም፣ ኪታብን ያስተምራቸዋል። አንድ ቃል ይኸውላችሁ በአረብኛ ቋንቋ አንድ ቃል ምሳሌ ከተበ ማለት ጻፈ ማለት ነው። ኪታብ ማለት በተለምዶ ኪታብ ማለት መጽሐፍ ማለት ነው። በቋንቋ ደረጃ ኪታብ ማለት መጽሐፍ ማለት ነው የሚለውን አውቀናል ማለት ኮንቴክስቹዋሊ ግን ሲመጣ ሁሉ ጊዜ ኪታብ ማለት መጽሐፍ ማለት ነው የሚል ትርጓሜ ነው ያስይዘው። ኪታብ ያስተምራቸዋል አይደል የሚለው? ኪታብ እኮ የላቸውም። ቅድምም ብለናል ረሱሉ ሚነላህ የትሉ ሱሑፈን ሙጠሐራ። ግን ሱሑፍ ሙጠሐራ በእጃቸው አለ እንዴ? የለም። ወደፊት ነው የሚሆነው ብለናል አይደል? ሰየኩን ወደፊት የሚሆን ነው እንጂ አያት በየናት ነው የሚያነቡላቸው። የትሉ ዐለይሂም አያቲሂ ወዩዘኪሂም ወዩዓሊሙሁሙል ኪታብ ኪታብን ያስተምራቸዋል። ኪታብ በእጃቸው የለም ብለናል አይደል? ኪታብ ያስተምራቸዋል። ማስተማር ነው የሚለው ልብ በል። አያቶቹን ሲሆን ምን ተብሏል? የትሉ ዐለይሂም አያቲሂ የትሉ ሱሑፈን ሙጠሐራ ማንበብ ነው ተብሏል። የትሉ ዐለይሂም አያቲሂ ወዩዘኪሂም ወዩዓሊሙሁሙል ኪታብ ያስተምራቸዋል። ኪታብ ማለት በኋላ ላይ እናያለን በደንብ። ኪታብ ማለት አንደኛ መጽሐፍ ማለት ነው። ሁለተኛ በአረብኛ ከተበ ጻፈ። ስትጽፍ መስመር ጠብቀ ነው። ስትጽፍ ስርዓት ጠብቀ ነው። ኢን ኦርደር መሆን አለበት የሚጻፈው ነገር። ከተበ ፊል ሉገል አረብያ ህግና ስርዓት አበጀ ማለት ነው። ከተበ ማለት ሲስተም ዘረጋ ማለት ነው። ኪታቡላሂ ዐለይኩም ኪታቡላሂ ዐለይኩም የአላህ መጽሐፍ በእናንተ ላይ ማለት ነው። የአላህ ህግና ስርዓት በእናንተ ላይ ተፈጻሚ ሆነ ማለት ነው። ኪታቡላሂ ዐለይኩም። ኦኬ። ለምሳሌ ቡክ በእንግሊዘኛ ቋንቋ ኤክስፕሬሽን በእንግሊዘኛ ቋንቋ the judge throw the book at him ዳኛው መጽሐፉን በሱ ላይ ወረወረበት ማለት አይደለም። እንደዛ ማለት the judge throw the book at him መጽሐፉን ወረወረበት ማለት አይደለም። the book at him the law book የሚለው ምንድን ነው የተፈለገበት? figurative expression ነው። ህግና ስርዓቱ ማለት በቃ መጽሐፉ ላይ ያለውን ህግ በሙሉ ይወለድ to the last እስከ መጨረሻው እስከ ጥግ ድረስ ዳኛው ተጠቅሞበታል ማለት ግልጽ ነው። ስለዚህ ኪታብ ማለት ስርዓት ማለት ነው። ሌላኛው ትርጓሜ ማለት ነው። ወዩዓሊሙሁሙል ኪታብ መጽሐፍ ያስተምራቸዋል ሳይሆን ህግና ስርዓትን ያስተምራቸዋል። ወልሕክማ ጥበብንም ልክ እንደዚህ ወኢን ካኑ ሚን ቀብሉ ለፊ ضላሊን ሙቢን ከዚህ በፊት ግልጽ በሆነ ጥመት ውስጥ ነበሩ ይላል። ላስት ክላስ ላይ ሱረቱ ጁምዓ ስንቀራ እንደዚህ አይነት አያ አግኝተን ነበር አይደል? ወለዚ ባተ ፊል ኡምይና ረሱላን ሚንሁም ትዝ ይላችኋል። የትሉ ዐለይሂም ስለ በዓሰ ነግራችኋለሁ። ላስት ክላስ ላይ ነገርኳችሁ። በዓሰ ላስት ክላስ ላይ በፊት ነው። እሺ ለማንኛውም هو الذي بعث في الأميين ይላል ሱረቱ ጁምዓ ላይ። እዚህ ደግሞ لقد من الله على المؤمنين إذ بعث فيهم رسولا بعث فيهم رسولا መልእክተኛ ለነሱ ምን ያደረገ ይመስላችኋል? አስነሳ። መልእክተኛ ኖርማሊ መልእክተኛ ተላከ ነው የሚባለው ወይስ መልእክተኛን አስነሳ ነው የሚባለው? ተላከ ነው አይደል? ኦኬ لقد أرسلنا رسلنا شوف لقد أرسلنا رسلنا መልእክተኞቻችንን በርግጥ ልከናቸዋል። لقد أرسلنا رسلنا بالبينات ሐዲድ 57:25 ቁርአን ውስጥ መልእክተኛው ተላኩ የሚል ጥቅስ አለ። ረሱል لقد أرسلنا እንዳለው በአርሰልና ቦታ ውስጥ በልከናል ቦታ ውስጥ ተክቶ የሚገባ ሌላ ፍዕል እናገኛለን። ለምሳሌ እዚህ لقد من الله على المؤمنين إذ أرسل فيهم ማለት ይችላል። ወይም إذ أرسل إليهم رسولا إذ أرسل إليهم رسولا ወደ እነሱ መልእክተኛ ምን ባለ ጊዜ በላከ ጊዜ ማለት መልእክተኛም በላከ ጊዜ አይደለም بعث ነው የሚለው። አሁን ከቋንቋዊ አንፃር بعث ማለት ምን ማለት ነው? የውሙል بعث ምንድነው? የውሙል بعث የመቀስቀስ ቀን የውሙል بعث የመቀስቀስ ቀን ነው። ለዛ ቀን የተሰጠው አድጀክቲቭ ነው። የውሙል بعث የመቀስቀስ ቀን
بعث في اللغة العربية قسقس ማለት بعث في اللغة العربية አስነሳ ማለት most of the time بعث የሚጠቀመው ግን ከሙት ወደ ህይወት ለሚነሳ ነገር ለዛ ነው የውሙል ባዕስ የተባለው ግልጽ ነው ሐሳቤ አሁን አርሰለ ማለት ምንድነው ብለናል ላከ ብለን لقد من الله سورة آل عمران ምዕራፍ 3 ቁጥር 164 ላይ لقد من الله على المؤمنين إذ بعث فيهم رسولا بمعنى إذ أرسل إليهم رسولا ነው ግን አርሰለ በሚለው ፍዕል የተጠቀመው ምንድነው بعث ነው ያ ማለት መልእክተኛውን አለይሂ ሰላቱ ወሰለም አላህ አርሰለ ሌላ ቦታ ላይ ሱረቱል ሶፍ ምዕራፍ 61 ቁጥር 9 ላይ ሱረቱ ተውባ ምዕራፍ 9 ቁጥር 33 ላይ ኖታችሁ ላይ የለም ሱረቱ ሶፍ ምዕራፍ 61 ቁጥር 9 ሱረቱ ተውባ ምዕራፍ 9 ቁጥር 33 هو الذي أرسل رسوله أرسل رسوله هو الذي أرسل رسوله بالهدى ودين الحق ليظهره على الدين كله ولو كره المشركون الله وكفى بالله شهيدا لله تعالى توبة عليه هو الذي أرسل رسوله بالهدى ودين الحق اوكي سو ارسلنا ملكتنياون يلاكه هو الذي أرسل رسوله سو أرسل الله بعث الله የትኛው ነው ልክ أرسل ልከዋል بعث አስነስቷል ከአንኑ የመካ ዜጎች የመካ ቁረይሾች ወህይ ከመምጣቱ በፊት የነበሩበት ሁኔታ ስፒሪቹዋሊ ዴድ ናቸው ስፒሪቹዋሊ ምን ናቸው ዴድ ናቸው ሞራሊ ዴድ ናቸው ከሞራል ሞት ከስፒሪት ሞት ሕያው የሚያደርጋቸውን መልእክተኛ አያት በይናት ዋዲሃት ቃጢዓት የሆነው ጽሑፍ ሙጠሐራን ሰጥቶ ልኳል ለቀድ መነ አላሁ ዐለል ሙእሚኒን አላህ ለአማኞች ውለታውን ጸጋውን ውሎላቸዋል ኢዝ በዐሰ ፊህም ረሱላን ሚንሁም የትሉ ዐለይሂም አያቲሂ ወዩዘኪሂም ወዩዐሊሙሁሙል ኪታብ ወልሒክማ ወኢን ካኑ ሚን ቀብሉ ለፊ ضلال مبين ስለዚህ بمجيء الرسول بمجيء الرسالة ሙት ከሆነ ማንነት ወደ ሕያው ማንነት የመካ ዜጎችን ማሸጋገር ችሏል بعث የተጠቀመው ለዛ ግልጽ ነው ሐሳቤ yes መልካም ሶስተኛው አያ لم يكن الذين كفروا من أهل الكتاب والمشركين منفكين حتى تأتيهم البينة ما هو البينة نقطتين رسول من الله يتلو صحفا مطهرة فيها كتب قيمة كذا بفيت عندي رسالة بوينت على بينة هو الذين قرأت بلا رسول من الله يتلو صحفا مطهرة ሁሉም መልእክተኞች በይና ሰጥቻቸዋለሁ ነው የተባለው ሁሉም መልእክተኞች በይና አላቸው ነው ለቀድ አርሰልና ረሱሉና በይናት በይናት ማለት ሙሳሐባ ከመልእክተኛው ጋር ከሙሳ ጋር አብሮ 9 አያትን በይናት መጥቷል ከኢሳ ጋር አብሮ ድንቅ ታምራቶችን ይዞ መጥቷል ሳሌህ ግመል ይዞ መጥቷል ሌሎችም ያልተጠቀሱ መልእክተኞች ልክ እንደዛው ቁርአን ውስጥ የትኛው መልእክተኛ ራሱ መልእክተኛው ማንነቱ በይና ነው ተብሎ አያውቅም ከረሱል በስተቀር አለይሂ ሰላቱ ወሰለም የመልእክተኛው አለይሂ ሰላቱ ወሰለም ማንነት በራሱ ወማ አርሰልናከ ኢላ ረሕመተን ሊልዓለሚን ሸክስየት الرسول የመልእክተኛው አለይሂ ሰላቱ ወሰለም ስብዕና ማንነት በራሱ ይበይን أنه مرسل من عند الله ياسين والقرآن الحكيم إنك لمن المرسلين ማንነታቸው መልእክተኛው ኖራውት ያለፉት ህይወት በይና ነው በራሱ የአላህ መልእክተኛ አለይሂ ሰላቱ ወሰለም ወማ አርሰልናከ ኢላ ረሕመተን ሊልዓለሚን የተባሉ መልእክተኛ ለመሆናቸው በራሱ ከአላህ ዘንድ የተላከ መልእክተኛ ግልጽ መልእክተኛ ለመሆኑ ማንነቱ ምስክር ነው ኑን والقلم وما يسطرون ما أنت بنعمة ربك بمجنون وإن لك لأجرا غير ممنون وإنك لعلى خلق عظيم وإنك لعلى خلق عظيم كل يونال بينان سبقنا بينانو ማንነት በይና ነው አጂብ ነው በጣም ሁሉም መልእክተኛ በይና ነው ያለው እንጂ መልእክተኛ ራሱ በይና ሆኖ አያውቅም ከረሱል በስተቀር حتى تأتيهم البينة እኩል ይሆናል رسول من الله
لقد كان لكم في رسول الله أسوة حسنة لمن كان يرجو الله واليوم الآخر سورة الأحزاب مرة 33 بملكتنيو عليه الصلاة والسلام سبئنا وسط لن مثالي على تمثالي تعلم لقد كان لكم في رسول الله في شخصيته بس بنا ببرسوناليتي وسط بماننت وسط لأنانت بيست يሆነ ሮል ሞዴል አለ ሶ መልእክተኛው አለይሂ ሰላቱ ወሰለም በራሳቸው ለዛ ነው የአላህ መልእክተኛ አለይሂ ሰላቱ ወሰለምን የህይወት ታሪክ ትክክለኛ የጠራ የሆነውን የህይወት ታሪካቸውን አግኝቶ ማንበብ የቻለ ቁርአን መልእክተኛውን የሳቸውን ስቶሪ የሚያቀርብበትን ማንነት የሚያቀርብበትን መንገድ በደንብ ያነበበ ሰው እመነኝ هذا الرسول هو بينا ብሎ ከመቀበል ውጭ ምርጫ አይኖረው ሶስተኛ አያ ሱረቱል በይና فيها كتب قيمة በውስጧ ቀጥ ያሉ ጽሁፎች አሉ በማ ውስጥ በቁርአን ውስጥ ሶፍ ሙጣሐራ yes እውነት ነው በቁርአን ውስጥ ነው ግን ኮንቴክስቱ ምንድነው فيها ማለትም في صحف مطهرة ምን አለ كتب قيمة ቀጥ ያሉ ኩቱቦች አሉ ኪታብ ማለት በሁለት አይነት መንገድ ሊተረጎም ይችላል ይላል መጽሐፋችሁ ኖታችሁ ላይ ኪታብ ማለት ከተበ في اللغة العربية ጻፈ ማለት ነው ከተበ ጻፈ ማለት ነው ሁለተኛ ከተበ ማለት ነገሮችን ስርዓት ያዘ ከተበ ማለት ነገሮችን መሰብሰብ ማደራጀት ስርዓት ማስያዝ to organize to make a system is called kitab ተብሎ ይጠራል ሶ ነገርን ማደራጀት መሰብሰብ ስርዓት ማስያዝ ሲስተም ማበጀት ምን ይባላል ኪታብ ተብሎ ይጠራል ስለዚህ በዚህ መጽሐፍ ውስጥ فيها كتب قيمة በዚህ ሱሑፍ ሙጠሐራ ውስጥ በርካታ የሆኑ ኩቱቦች አሉ እነዚህ ኩቱቦች እነማን ናቸው እናያቸዋለን አንደኛ በቁርአን ውስጥ በርካታ ኩቱቦች ወይም ስርዓቶች ይገኛሉ ይልና ኪታቡ ሰላህ ይላል ኪታቡ ሰላህ የሰላት ስርዓት ማለት ነው ኪታቡ ሰላህ ማለት የሰላት ስርዓት አላህ ሱረት ኒሳ ምዕራፍ 4 ላይ ኢነ ሰላተ ካነት ዐለል ሙእሚኒነ ኪታበን መውቁታ ሰላት በሙእሚኖች ላይ በሰዓት የተዘጋጀች ሰዓት ያላት የተመደበላት ስርዓት ናት ኢነ ሰላተ ካነት ዐለል ሙእሚኒነ ኪታበን መውቁታ ያ ማለት ቁርአን ውስጥ ስለ ሰላት የምናገኘው ማንኛውም አያ በአጠቃላይ አያቶቹን ሰብስበን ምንድነው እንችላለን ኪታቡ ሰላህ فيها كتب قيم سو كتاب الصلاة كتاب التوحيد ስለ አላህ አንድነት የሚያወሩ አያቶች በሙሉ ቁርአን ውስጥ ያሉት ስለ አላህ አንድነት የሚያስረዱት ኪታቡ ተውሂድ ተላቸዋል የተውሂድን ስርዓት የሚያስተምሩ አያቶች ማለት ነው ኖታችሁ ላይ ኪታቡ ሶም ይላል የጾም ስርዓት the book of fasting የጾም ስርዓት ሱረቱል በቀራ ምዕራፍ 2 ቁጥር 183 ያ አዩሃ الذين آمنوا እናንተ ያመናችሁ ኩቲበ ዐለይኩም الصيام በእናንተ ላይ ጾም ህግና ስርዓት ሆኗል ኩቲበ ዐለይኩም الصيام ይሄ ስርዓት አዲስ ነው አይደለም ከማ ኩቲበ ዐለ الذين من قبلكم ከናንተ በስተፊት የነበሩ ትውልዶች በዚህ ስርዓት ውስጥ አልፈዋል so the book of fasting ኪታቡ ሶም የጾም ስርዓት ትላንት የነበረ ዛሬም ያለ ወደፊትም የሚቀጥል የጾም ስርዓት ኪታብ ነው ስላችሁ ምን ማለት ይመስላችሁ ስርዓት ነው ስላችሁ ይሄ ስርዓት ካልተጠበቀ የጾም ስርዓት ካልተጠበቀ በሰው ልጅ ህይወት ውስጥ ረመዳን ብቻ ማለት አይደለም እሺ ጾም የሰው ልጅ በህይወት ውስጥ ጾምን ካልተለማመደ ሜታቦሊዝም ስርዓቱ ይበላሻል ዳይጀስቲቭ ሲስተሙ ማረፍ አለበት ዳይጀስቲቭ ሲስተሙ መስተካከል መቻል አለበት
ወፍጮ ቤቱ ሁሌ መፍጨት የለበትም። there has to be እረፍት መኖር አለበት። እረፍቱ ለአእምሮም ለነፍስም ይስማማል። ይወላ ያ አዩሃ الذين آمنوا كتب عليكم الصيام كما كتب على الذين من قبلكم ግቡና ዓላማው ምንድነው? ጋያው لعلكم تتقون ትጠነቀቁ ዘንድ ይላል። ከምንድነው የምትጠነቀቀው? ከብዙ ነገር ነው የምትጠነቀቀው። በጾም ስርዓት አማካኝነት overweighted ከመሆን በጣም ተገቢ ያልሆነ ውፍረት ተገቢ ያልሆነ የሰውነት መጨመር ተጠቅ يعني ከዛ ትጠነቀቃለህ። ሁለተኛ የሰው ልጅ ዝም ብሎ የሚበላ የሚጠጣ ከሆነና ጾም የሚባል ስርዓት ማያ ከሆነ አደጋ ይፈጥራል። አእምሮ ላይ አደጋ ይፈጥራል፣ ሳይኮሎጂው ላይ አደጋ ይፈጥራል፣ ስብዕናው ላይ አደጋ ይፈጥራል፣ መንፈሱ ላይ አደጋ ይፈጥራል፣ በአጠቃላይ ማንነቱ ላይ አደጋ ይፈጥራል። ጾም እጅግ በጣም አስፈላጊ ነገር ነው ለሰው ልጅ። ስርዓት ነው። ስርዓት መሆኑን የምታውቀው ምን መሰለህ? ጾም ለሰው ልጅ እንስሳቶች አይጾሙም። እንስሳት የማይጾሙት ለምንድን ነው? ምክንያቱም እንስሳቶች የሚመገቡት በልካቸው ነው። አንበሳ ከልኩ በላይ በልቶ አያውቅም። ታይገር ከልኩ በላይ በልቶ አያውቅም። ዶሜስቲክ አኒማልስ ቤት ውስጥ ያሉ እንስሳቶች ላይክ ድመት፣ ውሾች ምናምን እና ውሻ ምናምን የሚያረቡ እና በጣም ይሄ የተቀማጠለ ህይወት ውሾችንና ድመቶችን የሚያኖሩ ሰዎች አሉ አይደል? አወካሽ አይደል? አሁን የነሱ ውሾች በጣም ይወፍራሉ። ድመቶቹም በቃ የማይሆን ቅርጽ ነው የሚይዙት፣ ድብልብል ነው የሚሆኑት። ለምን? ምክንያቱም የማይሆን ምግብ ነው የሚበሉት። ተፈጥሯቸውን ያማከለ ምግብ አይደለም የሚበሉት። እንስሳቶች ከተፈጥሯቸው ውጪ ማለት በጨው የተለወሰ ምግብ ለእንስሳ አያስፈልገውም። ምንድነው? የተጠበሰ ለአንበሳ የተጠበሰ ምግብ አያስፈልገውም። እኛ የምንመገባቸውን ምግቦች እነሱ የሚበሉ ከሆነ በእነሱ የሰውነት የአካል ክፍል ላይ ምን ሊያመጣ ይችላል? ውፍረት፣ መለጠጥና መስፋት የሚሳሰሉ ነገሮች ሊፈጠሩ ይችላሉ። ነገር ግን እንስሳቶች ለምንድን ነው የማይወፍሩት? ምክንያቱም እንስሳቶች ጾም ከልክ በላይ የሚባል ነገር አያውቁም። በልካቸው ነው። አንበሳ የሚያስፈልገውን ለዛሬ ይበላል። ከዛ በቃ خلاص ጨርሷል። ፉል ኢዝ ፉል። ሰው እንደዛ ነው ወይ ነው? ጣፋጭ የሚወዱ ሰዎች ጣፋጭ አቅርብላቸው። ኢና ሊላሂ ወኢና ኢለይሂ ራጂዑን። they are not going to stop። እኛ በራሳችን ምን በላውንና ምን ጠጣውን ስለማንቆጣጠር ምን የሚባል ሲስተም ተሰጠን? ጾም የሚባል ስርዓት ተበጀልን። ኩቲበ አለይኩም ሲያሙ ከማ ኩቲበ አለ الذين من قبلكم لعلكم تتقون። ይሄንን ስርዓት የሚጠብቅ ማንኛውም ሰው እመኑኝ የመጀመሪያው የሚያገኘው ነገር ቢኖር ጤነኛ ሰውነት ነው። እውነት አሰብ ኪታብ ነው፣ ስርዓት ነው። ባይዘዌ ኖታችሁ ላይ በኋላ ላይ ይመጣል። ቀይማ እነዚህ ስርዓቶች የሚናወጹ አይደሉም፣ የሚቀየሩ አይደለም። በጊዜ ሂደት በቦታውን መለዋወጥ የሚቀየሩ አይደሉም። የተዘረጋውላችሁ ኪታቡል ሐያት የሚባል ነገር አለ። ኪታቡል ሐያት ኖታችሁ ላይ የለም። ኪታቡል ሐያት ሱረቱል ሙልክ ላይ ተባረከ الذي بيده الملك وهو على كل شيء قدير الذي خلق الموت والحياة ህይወትን ፈጥሯል ይላል። ኪታቡል ሐያ የህይወት ኪታብ አለ። የህይወት ኪታብ ካልገባ ህይወትን ሚዘረብል ነው የሚሆነው። ባይዘው የህይወት ኪታብ ሊገበን ይገባል። ህይወት እንዴት ነው ኦፕሬት የምታደርገው? ለምሳሌ አንድ ሰው በህይወት ውስጥ እንደዚህ አይነት አመለካከት ቢኖረው፣ እንደዚህ አይነት ሳይኮሎጂ ቢኖረው፣ እኔ ከማንም ሰው ምንም አይነት እርዳታ አያስፈልገኝም ብቻዬን መቆም የምችል ሰው ነኝ ብሎ ቢያስብ አንድ ሰው ኪታቡል ሐያ አልቀራም። ይሄ ኪታቡል ሐያ ምን ይላል? ባዕዱኩም ሊባዕድ ከፊላችሁ ለከፊል ነው ይላል። እኔ በጣም ጠንካራ ስሜት ያለኝና በጣም ጠንካራ ሰው ነኝ ምናምን አይሆንም። ባዕዱኩም ሊባዕድ ይሄ ምንድነው? ኪታቡል ሐያ ኪታቡል ሐያት ነው። የህይወት ህግ ነው። ኪታቡ ሰላ አለ፣ ኪታቡ ተውሂድ አለ፣ ኪታቡል ሐያት አለ፣ ኪታቡል ጾም አለ፣ የጾም ህግ አለ፣ ማነው ስርዓት አለ። ሌላው ኪታቡል ቂታል የመጋደል ራስን የመከላከል ስርዓትን በለው ኪታቡል ቂታል
ራስን የመከላከል ስርዓት። ለዛን የትኛውም ሀገር ያላት የወታደር ስርዓት ምንድነው የሚባለው? ምን ሚኒስቴር ነው የሚባለው? የመከላከያ ሚኒስቴር። ኪታቡል ቂታል ማለት ሁሉም ሀገር ነው ያለው። ላ ተስተቂም ደውላ ቢዱን ኪታብ ምን ቂታል። ያለ ኪታቡል ቂታል የትኛውም ሀገር መቆም አትችልም። እንደ ሀገር ሉዓላዊነቷን ዳር ድንበሯን የሚያስከብሩላት ወታደሮች ያስፈልጋል። መከላከያ ሚኒስቴር ያስፈልጋል። የመከላከያ ስርዓት ኪታቡል ቂታል ነው። በርካታ የቁርአን ውስጥ የኪታቡል ቂታል እናገኛለን። ምሳሌ ኩቲበ ዐለይኩሙል ቂታሉ መጋደል በእናንተ ላይ ስርዓት ሆነ ህግና ስርዓት ሆነ ይላል። ወሁወ ኩርሁን ለኩም ለእናንተ የተጠላ ነገር ሆኖ ሳለ ይላል። ይኸውላችሁ በጣም የሚያስደንቅ ነገር ነው። እኔ አንዳንድ ጊዜ ሰዎች ለምን ሲምፕል የሆነ ህይወትን ለምን እንደማይገባቸው አላውቅም። ምሳሌ ይመጣና መጽሐፋችሁ ላይ ስለ መጋደል ብዙ የሚያወሩ ጥቅሶች አሉ። እንገታቸውን በሏቸው የሚል ጥቅስ አለ፣ ግደሏቸው የሚል ጥቅስ አለ። ባይዘዌ ቁርአን ውስጥ ግደሏቸው የሚል ጥቅስ አንድ ጥቅስ ብቻ ነው ያለው። ወላሂ አንድ ጥቅስ ብቻ ነው ያለው ቁርአን ውስጥ። ግደል የሚል ጥቅስ፣ ግደሏቸው የሚል ጥቅስ አንድ ጥቅስ ነው ያለው። እሱም ኮንቴክስት፣ እሱም እኔ እናንተን አይመለከትም። ሱረቱ ተውባ ውስጥ ነው ያለው። አላህ ያለ ቀን አንድ ቀን ሱረቱ ተውባ በጥልቀት እንማራለን። አላህ ያለ ቀን መቼ እንደሆነ ባላውቅም ግን አንድ ጥቅስ ብቻ ነው ያለው፣ ግደሉ የሚል ጥቅስ ያለው። ምክንያቱም ጦር ሜዳ ላይ ነው ያሉት። they have to be motivated። ከዛ ውጭ ያሉ ጥቅሶች በአጠቃላይ ግን መጋደል ነው የሚለው። መጋደል ካለ የሆነ አካል አንተን ለማጥቃት መጥቷል እና you don't have any option except to fight back። እኔ ጦርነት አልወድም፣ እኔ ደስ አይለኝም፣ በቃ አልፈልግም ብትልስ ይገሉሃል። ስለሚገሉህ መጋደል የህይወት ምንድነው? ህግ ነው። እንዴት ሰው ይህን ሲምፕል ነገር ለምን አይረዳም? ሲምፕል ነገር እኮ ነው። የትኛውም ሀገር ዓለም ላይ መከላከያ ሚኒስቴር የሌለው ሀገር የለም። ወታደር የሌለው ሀገር የለም። አርሚ የሌለው ሀገር የለም። ለምን? ምክንያቱም ሁሉም ሀገር አንደርስታንድ የሚያደርገው ነገር ምንድነው? ፓወር ከሌለ they're gonna attack you. This is the world of power። የምንኖርበት ዓለም the world of power ነው። የሰው ልጅ ህይወት the world of power ነው። ይሄ መታወቅ አለበት። በጉልበት ላይ የተመሰረተ ህይወት ነው ያለው። እኛ ምስኪኖች ነን፣ የአላህ ባሮች፣ እኛ ያስፈልገንም ካልክስ ጠርገው ይጨርሰዋል። ለዛ ነው ቁርአን ኩቲበ ዐለይኩሙል ቂታል አለ። ቂታል መጋደል ህግና ስርዓት ሆኗል። በሰው ልጅ ህይወት ውስጥ ህግና ስርዓት ሆኗል። አልፈልግም ብትልስ ጾም፣ አሁን ቅድም አልፈልግም እኔ ጾም ቢልስ አንድ ሰው ትሰፋለህ ያ አኺል ከሪም። ከዛ ጥሩ አይመጣም። ዳይጀስቲቭ ሲስተም እና ማይንድ they work together፣ አንድ ላይ ነው የሚሰሩት። ልክ እንደዚሁ መጋደል ፍትህን ለማስፈን የሚደረግ መጋደል፣ መብትን ለማስጠበቅ የሚደረግ መጋደል የህይወት ስርዓት ነው። ፊሃ ኩቱቡን ቀይማ። you need to understand this word። በእኔ እምነት ፊሃ ኩቱቡን ቀይማን የተረዳ ሰው ህይወትን ጨርሷል። በቃ ባይዘው ህይወት ያለው በዚህ ውስጥ ነው። እሺ ፊሃ ኩቱቡን ቀይማ ኢንታል መውዱ። በቃ ህይወት በአጠቃላይ ስርዓት ነው። ይሄ ስርዓት ደግሞ አይቀያየርም፣ አይለዋወጥም። በየዓመቱ የተለያዩ ሀገራቶች ወታደራቸውን ሜዳ ላይ አውጥተው ወታደራዊ ትርኢት ሲያሳዩ ፊሃ ኩቱቡን ቀይማት እዚህ ይበላችሁ። ኩቲበ ዐለይኩሙል ቂታሉ ወሁወ ኩርሁን ለኩም። ለእናንተ የተጠላ ነገር ሆኖ ሳለ በተፈጥሮ ግን በሰው ልጅ ህይወት ውስጥ ምን ተዘርግቷል አለ? የመጋደል ስርዓት ተዘርግቷል። ኩርሁን ለኩም ለምንድን ነው ያለው? የተጠላ ነው ለእናንተ። ምክንያቱም nobody wants to fight። ማንም ሰው መጋደል አይፈልግም። ከቻልክ ሂድና ተጋድለ ጨርስልኝ። ትዝ ይላል የሱረቱል ማኢዳ ላይ፣ ሱረቱል ማኢዳ የሙሳ ህዝቦች አይደል? ከዛ ምንድን ነው ያሉት እነሱ? ያ ሙሳ where is ሙሳ اذهب انت وربك فقاتلا انها هنا قاعدون።
አንተና ጌታ ሄደህ ተጋድላችሁ አገሪቷን ነፃ አድርጋችሁ ጠብቁን። we're going to wait you here man እዚህ ነው የምንጠብቀው። ኩቲበ ዐለይኩም القتال وهو كره لكم በተፈጥሮ የሚጠጥ ጾም አሁን በስ እኔ በጣም ነው ጾም የምወደው ምናምን የሚል ሰው አለ እዚህ ውስጥ። አሁን ጾምን ልትወጂው የምትችይው ጾምን ልትወድ የምትችለው through exercise ነው። ከኤክሰርሳይዝ በኋላ እንትኑን ውጤቱን በእናንተ ላይ ስታዩት ጾምን ልትወዱ ትችላላችሁ። وهو كره لكم እየጠላኸው ነው የምትሄደው ጂም ግን once you see the ውጤት you're going to love it ውጤቱን ስታዩ ምን ታደርገዋለህ ተወደዋለህ። ኩርሁ ለኩም ያለ by nature you are against ጾም ከጾም ጋር against ነው በተፈጥሯችን by nature እንትን መዋጋት by nature አንፈልገውም ግን you know what ወርልዱ የተሰራው እንደዛ ነው። ምንም ማድረግ አትችልም። ኪታብ ነው ስርዓት ነው። አንተ ስለወደድክና ስለጠላህ አይደለም ተዘጋጅተህ መጠበቅ ያንተ ድርሻ ነው። فيها كتب قيمة سورة البقرة ምዕራፍ 2 ቁጥር 190 وقاتلوا في سبيل الله በአላህ መንገድ ላይ ተጋደሉ الذين يقاتلونكم እነዛ እናንተን የሚጋደሏችኋል ስፔሲፋይ አድርጎላል። የሚጋደሏችሁን ተጋደሉ። አይ አልጋደለም ብትልስ የሚጋደል አልቃ ከዚህ ይገነሲ ውጤቱን ታየዋል። ሱፐር ፓወርፉል ካንትሪ ሱፐር ፓወር ያላቸው ካንትሪዎች የሚባሉት ሱፐር ፓወር ያደረጋቸው ሶስት ነገሮች ነው። ኢኮኖሚ then military power economy and military power they go together. With their economy they build an amazing very strong military. ፊርዖን ያሰኘው ምኑ ነው? አውቶሪቲ ዋው የነበረው ሚሊተሪ ፓወር እኮ ነው። ወፊርዓውነ ዚል አውታድ ማሲቭ ሚሊተሪ። ሌላው የህይወት ህግ መካከል ኪታቡ ሰላም ቂጣል ብቻ አይደለም ኢንሻአላህ ኪታቡ ሰላም አለ የሰላም ህግ። ወኢን ጀነሁ ሊሰልሚ ፈጅናህ ለሃ ክንፋቸውን ለሰላም ከዘረጉ የሰላም ክንፋቸውን ከዘረጉ እንዲል በለው የሰላም ክንፋቸውን ከዘረጉ ፈጅናህ ለሃ አንተም የሰላም ክንፍን ዘርጋላቸው ነው። ሌሎች ሰላማዊ ከሆኑ ኢቭን መጀመሪያ ላይ ጦር ሰብቀው እየወጉ የነበሩት እና እየተዋጋቸው የነበራቸው አካላቶች ከዛ ሲዝ ፋየር ተብለው አይ ወደ ሰላም ድርድር እንመጣለን ካሉስ በጣም የሚገርም ነገራችን ላይ ሚሊተሪ እንዲሁም ደግሞ ፎሬን ፖሊሲ ነው የሚያስተምረው ሱረቱል አንፋል አንፋል is amazing wallahi የሚገርም ነው። አሁን ኢንተርናሽናል ሎ ዓለም አቀፍ ህግ የሚባል ነገር አለ። ወኢን ጀነሁ ሊሰልሚ ወደ ሰላም ካዘነበሉ የሰላም ክንፋቸውን ከዘረጉ you know what አንተ ሁሉ ጊዜ ዲክታተር አምባገነን ኃይለኛ ሆነ ፓወርፉል ሆነ ጉልበት አለኝ ብለ ወላ ተዕተዱ እንደዛ አይደለም። ወኢን ጀነሁ ሊሰልሚ you know what ፈጅናህ ለሃ ወደ ሰላም ከመጡ የሰላም ክንፋቸውን ከዘረጉ አንተም የሰላም ክንፍን ዘርጋላቸው። ኪታቡ ሰላም በሰላም እንናራለን። ከመዘስክስ እኔም እመዛለሁ። አሁን ዓለም ላይ አይታችኋል በጣም ፓወርፉል የሆኑ ካንትሪዎች ኒውክሊየር ምናምን ቦምብ ያላቸው ምናምን እና እንዴት እንደሚከባበር አይታችኋል። ሰላም ነው የሚባባሉት ራሱ በኒውክሊየር ቦምብ ነው። ሰላም ነው ሁሉም ስርዓት ነው የሚይዛው። you need to the balance between power and peace በፓወር እና በፒስ መካከል ያለው ባላንስ ከብሮ ነው የምትሆነው አልኩ። በቃ ትከባበራለህ። ወኢን ጀነሁ ሊሰልሚ ፈጅናህ ለሃ አይ እኔ ወደ ሰላም ካዘነበርኩ በኋላ መልሰው ቢያጠቁኝስ እንደዚህ አይነት ነገር አለ አይደል? ሰላም ነው ምናምን ተባብለው ብዙ ጊዜ እኮ ዓለም ላይ የምናየው ነገር ነው። ሲዝ ፋየር ይባላል የተኩስ አቁም ስምምነት ይባላል። ከዛ ተጨባብጠው the ሁለተኛው ቀን ምናምን ጦርነት ተጀምሯል። right ቁርአን እሱንም ያውቃል። ባይዘዌ ወኢን ጀነሁ ሊሰልሚ ፈጅናህ ለሃ ባይዘዌ ስለሚቀጥለው ቀን ስለሚቀጥለው ሁኔታ don't worry ወተወከል አላህ። ሰላም ካሉ ለሰላም ድርድር ከመጡ ሰላም ተደራድረ ጨርሰውና don't worry about tomorrow ራስን ጠብቅ ወተወከል አላህ ጉዳዩን ለአላህ ስጠው። ለምን ኢነሁ ሁወ ሰሚዑን ዓሊም እሱ ሰሚና አዋቂ ነው አለ። ታንጀንት ፖይንት ለምን ሰሚና አዋቂ ነው አለ?
ከሰላምታ በኋላ ከሰላም ድርድር በኋላ ነጅዋ ዞር ብለው የሚያወሩትን ኮንቨርሴሽን ከዛ የሚያስቡትን ሐሳብ የሚነጋገሩትን አላህ ይሰማል እቅዳቸውንም ያውቃል he gonna inform you ያሳውቃል don't worry ወተወከል على الله ኪታቡ ሰላም I love it so much ሱረቱል አንፋል ምዕራፍ 8 ቁጥር 61 ከሌሎች ጋር ሊኖረን የሚገባው የውጭ ፎሬን ፖሊሲ በደንብ አድርጎ የሚያሳይ ነው እሺ ኡዚነ ሊለዚነ ይቃቲሉነ ቢአንሁም ዙሊሙ ይላል ሱረቱል ሐጅ ምዕራፍ 2 ቁጥር 39 ለነዛ ለተበደሉ እንዲዋጉ ተፈቀደላቸው ይላል ዙልምን ለማንሳት የሚደረግ ኪታብ القتال አሁን ኪታብ القتال ዘር ቀለም ቋንቋ ጾታ ሃይማኖት ምናምን ይለያል የሰው ህግ ነው በቃ ይሄንን ህግ መረዳት አለበት እንዳይነኩ ከፈለክ አሁን ለምሳሌ ሀገራችን እንደ ሀገር ታፍራ ተከብራ ዳር ድንበሯ ተጠብቆ እንዲኖር ጠንካራ ሚሊተሪ ያስፈልጋል በቃ ምንም ድርድር የለውም ኪታብ القتال ነው በቃ ምንም ድርድር የለውም ሌላኛው ኪታቡል ሚራስ የውርስ ኪታብ አለ የውርስ ኪታብ فيها كتب قيمة የውርስ ኪታብ كتب عليكم إذا حضر أحدكم الموت إن ترك خيرا للوصية للوالدين والأقربين بالمعروف حقا على المتقين كتب عليكم በእናንተ ላይ ተጻፈ አሁን كتب عليكم ይላል በእናንተ ላይ ተጻፈ ምናምን በአማርኛ ተጻፈ የሚለው ሳይሆን የሚወስደው ምንድነው ህግና ስርዓት ነው በቃ ይሄ በእናንተ ላይ በእናንተ ህይወት ውስጥ በሰው ልጅ ህይወት ውስጥ አሁን ለምሳሌ እንስሳቶች ውርስ አለባቸው ታይገር ወይ አንበሳ ሲሞት ምናምን አውርሶት የሚል ነገር አለ ጫካዬን አደራ ምናምን ለእንትና ይሆንልኝ ይላል አይልም ውርስ የለም እዛ የውርስ ስርዓት እነሱ ጋር እንትና አይልም እኛ ግን በስርዓት የሰው ልጅ በስርዓት በህግ የሚኖር ነው አላህ ህግና ስርዓቶች አበጅቷል ኩቲበ አለይኩም በእናንተ ላይ ህግና ስርዓት ሆኗል ኢዛ ሐደረ በጣም የሚገርመኝ ኢዛ ሐደረ ሞት ይላል ግን ይላል ታንጀንት ፖይንት ልንገራችሁ የአያቶች አረፍተ ነገራቸው የሚዋቀሩበት መንገድ በጣም ነው የሚያስደንቀው የሚዋቀሩበት ስርዓት እኛ ምን ተጠብቀው ኩቲበ አለይኩም ኢዛ ሐደረ ማን ፕሬዘንት በሆነ ጊዜ ሞት ነገር ግን ሞትን አይታችሁ ከሆነ አኸረ الموت አይደል اذا حضر احدكم الموت احدكم ከነን اذا حضر ፕሬዘንት በሆነ ጊዜ በተገኘ ጊዜ በአማርኛ ምን እንደምንለው ሐድራ በሰራ ጊዜ ሞት ሞትን አላስቀደመው ሐድራ በሰራ ጊዜ አሐደኩም ከናንተ አንዳችሁ ጋር ማን ነው ብለህ ስትጠብቅ ሞት ኢዛ ሐደረ الموت ካለ የሚሰማው ሰው ይደነግጣል ቀስ ብሎ ነው በነገራችን ላይ አባብሎ ነው የነገረው ኩቲባ አለይኩም ኢዛ ሐደረ ማን ሐደረ እንደሆነ ከመንገር በፊት አሐደኩም ከናንተ መካከል ባይዘው አልሞቱ ሞት ማንኛውም ሰው ስለ ሞት መስማት አይፈልግም we hate conversation about death አሁን በሚቀጥለው ክፍለ ጊዜ ሪፍሌክሽናችን ስለ ሞት ነው እና ስለ ሞት እናወራለን በቃ ስለ ሞት እንጨዋወታለን ኮፊ ማቅርቢያ አሁን ቡና አቅርቤ ቡና እየጠጣን እስቲ ስለ ሞት እናወራ እሺ አንተ መጅኑን ወላ شو يعني ليش نحكي عن الموت ሁለት ሰዓት ምናምን ያህል ስለ ሞት አሁን ዲቤት ብናደርግ ኮንቨርሴሽን ቢኖረን ከባድ ነው ሰው ስለ ሞት መስማት አይፈልግም ለዛ ተፈጥሯችንን ስለሚያውቅ ሳይኮሎጂያችንን ስለሚያውቅ ኩቲበ አለይኩም ኢዛ ሐደረ የትኛው ቦታ ቁርአን ውስጥ ከፍታችሁ ባይዘው ኢዛ ሐደረ ካለ ሞት አይልም አሐደኩም الموت ነው يؤخر الموت ሞትን ያዘገየዋል ለመልካም ስራ አላህ ሞትን ያዘግይልን አሚን ኩቲበ አለይኩም ኢዛ ሐደረ አሐደኩም الموت ሞት ፕሬዘንስ ነው የሚሆነው ይላል ባይዘው ሞት ፕሬዘንት ይሆናል ነው የሚለው እንዴት ነው ሞት ፕሬዘንት የሚሆነው አልሞቱ
ይጂ ወይራህ ሞት የሚመጣና የሚሄድ ነገር ነው ሞት ይመጣል ይሄዳል ሞት አይታየም የማይታይ የሚንቀሳቀስ ፍጡር ነው ሞት የማይታይ የሚንቀሳቀስ ፍጡር ነው ወይስ ሞት ስርዓት ነው ይሄ ስርዓት ምን ሲሆን ፕሬዘንት ሲሆን ሁሉ ጊዜ የሞት ስርዓት በዙሪያችን አለ ለዛ ነው ኢዛ ሐደረ አሐደኩም الموت ያለው ምሳሌ gravity of law የመሬት የህግ ስበት ሁሌ ያለ ነው ወይስ አይደለም ሁሌ ነው ያለው ግን መኖሩን የምታውቀው መቼ ነው ስንወድቅ ስንወድቅ አሁን ለምሳሌ ይሄንን ስልክ አይበለውና ነው ማለት ሳምሰንግ ነው አይበለውና ወደ ላይ ወረወሮ ተመልሶ ይመጣል አይደል ሶ የመሬት እንትን gravity of law እንዳለ እናውቃለን ግን ፕራክቲካል የሚሆነው ምን ነው ስንሰራው ነው አይደል አፕላይ ያ ማለት እኔ ስልኬን አልወረወርኩምና ስልኬ ወደ መሬት አልመጣም በቃ ስልኬ እዚህ ጋር ነው ያለው ማለት የመሬት ግስበት የለም ማለት ነው always اذا حضر احدكم الموت ማለት ያ ሞት is always ሲስተሙ አንዴ ተዘርግቷል ስለዚህ ሞት ራሱ ምንድነው ማለት ነው ቃሉን ተጠቀሙ ሲስተም ነው ቃሉ ኪታብ ሞት ራሱ ምንድነው ኪታብ ማሻአላ በራችኋል ሄዳችኋል ሞት ራሱ ኪታብ ነው ስለዚህ ቀጥሎ የሚመጣው አያ ምን ይላችኋል ኪታቡል ሞት የሞት ስርዓት የቀድሞ ያው ውርስ ነው የውርስ ስርዓት ኪታቡል ሞት የሞት ስርዓት وما كان لنفس أن تموت إلا بإذن الله كتابا معجلا لا عندت نفس لمن يتم نفس وما كان لنفس أن تموت إلا بإذن الله بالله فقاد بيون እንጂ ልትሞት አይገባትም አንዲትም ነፍስ ማለት ያለ አላህ ዲቫይን ዊል በፍጹም ነፍስ ልትሞት አትችልም እና ሰው ይገለኛል ብሎ የሚያስብ ወይም የሆነ ቀን ሞታለሁ መሞታችን አንድ ቀን አይቀርም ግን don't be afraid كتاب الموت راح يتحقق عليك شئت أم أبيت ودركم طلاشم يوما من الأيام كتاب الموت is gonna meet you كتاب الموت يموت سرعة وما كان لنفس أن تموت إلا بإذن الله كتاب معجلنا ديدلاين يتبجلت ጊዜ የተበጀለት ጊዜውም የተወሰነለት ታይም አለው ኪታብን ሙአጀላ ነው ሶ ሞት ኪታብ ሙአጀላ كل نفس ذائقة الموت أينما تكونوا የትም ቦታ ብትሆኑ يدرككم ይደርሳችኋል አይደል يدرككم الموت ሞት ዳራከ في اللغة العربية እናንተን ከኋላ ያሳደደ ያለ ነገር ሲደርስባችሁ ማለት So, በዚህ ኤክስፕሬሽን ሱረቱ ኒሳ ምዕራፍ 4 ላይ አይነማ ተኩኑ wherever you are የትም ስፍራ ብትሆኑ يدرككم الموت ሞት ምን ያረጋችኋል ካች ያረጋችኋል ይላል ሞት ካች ያረጋችኋል ያ ማለት ይሄን ስነግራችሁ አዝናለሁ እያሳደደን ነው እኛ ከፊት ነን እያልነው ነው እየቆሰቆስነው ነው እሱም ከኋላ ካኖ ይሄ አያም ነው ሰላችሁ it creates sense of urgency ከኋላ ሞት ቆሞ በሄዳችሁበት ቦታ ሁሉ እየሄደ ነው እና he's waiting the time ኪታብን ሙአጀላን አልተባለ ያ ደሞ እንዲስትዋ ያሉሽ እሺ ዛሬ it's beautiful expression ነው ካች አረጋችኋል ለምንድን ነው ማምለጥ ይቻላል ለምን ማምለጥ ማይቻለው ስርዓት ስለሆነ በጆሮሽ አታይም ለምን ስርዓት ስላልሆነ በአይንሽ አትሰሚም ለምን ስርዓት ስላልሆነ ከስርዓቱ ውጪ የሚሆን ነገር የለም ሁሉም ስርዓቱን ጠብቆ ነው የሚሆነው ሶ ሞትም ልክ እንደዛ አይነማ ተኩኑ ሞት ሲስተም ስለሆነ ይሄ ሲስተም ደግሞ ቅድም ምን ብለናል ያው አይነማ ተኩኑ ነው ማለት gravity of law ሁሉ ቦታ ነው ያለው right የሞት ስርዓትም ያለው የት ነው everywhere
ምድር ላይ የህይወት ስርዓት ሁሉ ቦታ ነው ያለው ምድር ላይ አለል አቅል ልክ እንደዛ የሞት ስርዓትም ኤቭሪዌር ነው ያለው እና ያገኛቸዋል ወለው ኩንቱም ፊ ቡሩጅ ሙሸየዳ በጣም ጠንካራ የተባለ ህንጻ ውስጥ ለምን አትሆኑ ያገኛቸዋል ሱረቱል አዕራፍ ምዕራፍ 7 ቁጥር 34 ላይ ወሊኩሊ ኡመቲን አጀል ቅድም በግለሰብ ደረጃ ነበር ሞት ያገኛቸዋል የተባለው ያ ጀማዓ ወሊኩሊ ኡመቲን አጀል እንደ ኡማ እንደ ህዝብ every nation has a deadline ሁሉም ትውልድ የራሱ የሆነ ማብቂያ ጊዜ አለው አሁን እኛ ያለንበት ትውልድ የራሱ የሆነ ማብቂያ ጊዜ አለው ሌላ ትውልድ ይመጣል ያ ወሊኩሊ ኡመቲን አጀል فإذا جاء أجلهم لا يستأخرون ساعة ولا يستقدمون አንድ ሰዓት ወደፊትና ወደ ኋላ መቅደም ይባል ነገር የለም ምን ማለት ነው አሁን አንድ ሰዓት ሲል አንድ ሰዓት ማለት ነው ቋንቋ በጣም ወሳኝ ነው شوف فإذا جاء أجلهم لا يستأخرون ساعة ولا يستقدمون አንድ ሰዓት ከፊቱም ወደ ኋላም አንድ ሰዓት አይቀርም 30 ደቂቃ ይቀርማሉ ማለት ነው ኤክስፕሬሽን የትም አያመልጥም ማለት ነው እንደ ህዝብ እንደ ኡማ ምን አለው አጀል አለው ኪታብ አለው ማለት ነው ኪታብ አለው አጀሉ የሚያበቃበት ጊዜው የሚያበቃበት እሺ ስድስተኛ ኪታቡል ከውን ይላል ኪታቡል ከውን ሁለት አይነት ኪታቦችን በመሰረታዊነት እናገኛለን እዚህ ውስጥ ኪታቡል ተንዚል ጻፉት የለም ኖታችሁ ኪታቡል ተንዚል ማለት ይሄ ማለት ነው የወረደ መጽሐፍ ማስረጃ ሱረቱ ዙመር ምዕራፍ 39 ቁጥር 1 ኖታችሁ ላይ የለም ይጻፍ ዙመር 39 ተንዚሉል ኪታቢ ሚነላሂል አዚዚል ሐኪም ኢና አንዘልና ኢለይከል ኪታበ ፈዕቡድላህ ሙኽሊሰን ለሁዲን አላ ሊላሂ ዲኑል ኻሊስ ሱረት ዙመር ከቁጥር 1 እስከ 2 ተንዚሉል ኪታብ ይላል የመጽሐፉ መውረድ ተንዚሉል ኪታቢ ሚነላህ ከአላህ ዘንድ ነው አልዓዚዝል ተንዚሉል ኪታቢ አዚዝል ሐኪም አዚዝና ሐኪም ከሆነ ምን አይነት ኪታብ አለን ተንዚል የወረደ ሁለተኛ ኪታቡል ከውን ኖታችሁ ላይ ያለው ኪታቡል ከውን ማለት ፍጥረት ማለት ነው ዩኒቨርስ ማለት ዩኒቨርሳል ሲስተም አለ ማለት ነው ዩኒቨርስ የራሱ የሆነ ሲስተም አላት ቁርአን ተመልከቱ ኪታብ ተንዚልና ኪታብ ከውኒ they work together አብረው ነው የሚሰሩት እርስ በርስ ይደጋገፋሉ ሱረቱል ጃሲያ ምዕራፍ 45 ከቁጥር 1 ጀምሮ ጃሲያ 45 ከቁጥር 1 ሐሚም ተንዚሉል ኪታቢ ሚነላሂል አዚዚል ሐኪም ተንዚሉል ኪታቢ ሚነላሂል አዚዚል ሐኪም ስለምን ተንዚል ነው የሚያወራው ስለ ኪታብ ስለ መጽሐፍ ከዛ ቀጥሎ ኢነ ፊስ ሰማዋቲ በሰማያት ውስጥ ወልአርድ በምድር ውስጥም ኢነ ፊስ ሰማዋቲ ወልአርዲ ለአያቲን ሊልሙእሚኒን አማኝ መሆን ለሚፈልግ ማመን ለሚፈልግ በሰማያትና በምድር ውስጥ ምን አለ አያቶች አሉ ለአማኞችም ልክ እንደዛ ወፊ ኸልቂኩም በእናንተ አፈጣጠር ውስጥ ፊዚዮሎጂካል ወፊ ኸልቂኩም ወማ የቡሱ ሚን ዳበቲን በምድር ላይ የተበተኑ እንቀሳቀሰው እንስሳ በአጠቃላይ አያቱን ድንቅ ታምራቶች ድንቅ ምልክቶች ናቸው ለማ ሊቀውሚን ዩቂኑን ኮንቪንስድ መሆን ለሚፈልግ በእርግጠኝነት ማመን ለሚፈልግ ሰው ካለ በዙሪያ ያለ ሁለት አይነት ኪታብ አለ ይላል አንደኛው ኪታብ ተንዚል ነው ሁለተኛው ኪታብ በዙሪያ ያለው ኪታብ ኪታቡላህ መፍቱህ በዙሪያ ያለው የተከፈተው የአላህ ኪታብ አሁን ዩኒቨርሱ በአጠቃላይ የሚቆመው ወይም ደግሞ ራን የሚያደርግበት ምን አለው ስርዓት አለው ኪታቡል ከውኒ የዩኒቨርሱን ሲስተም እና ስርዓት ማወቅ በሱብሃንአላህ ላስረዳችሁ ሱብሃንአላህ የገባው ሰው በነገራችን ላይ
በህይወት ውስጥ የዩኒቨርሱ ትልቅ ስርዓት የገባው እሱ ነው። ሱብሃንአላህ ሁለት አይነት ነው። ሱብሃንአላህ መቃልይን አለ በአንደበት ሱብሃንአላህ 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 አላህ ከጎደሎ ባሪያት ሁሉ የጠራ ነው እንደማለት። ሁለተኛውና ዋነኛው ሱብሃንአላህ ሱሉክ ነው፣ የህይወት መንገድ ነው። ሱብሃንአላህ የህይወት ሱሉክ ነው፣ የህይወት መንገድ ነው። ምን ማለታችን ነው? ዩኒቨርሱ መጀመሪያ ስለ ሱብሃንአላህ ስንነጋገር ሰበሐ في اللغة العربية ሰበሐ ማለት መዋኘት ማለት ነው። ሰበሐ መዋኘት። የሚዋኝ ሰው አሁን እየዋኘ ያለው ሰው ምን ላይ ነው ያለው? እስቲ ምን ላይ ነው ያለው? ይሰመርበት። ምን ላይ ነው ያለው? እንቅስቃሴ ነው ያለው። እንቅስቃሴ ላይ ያለ ሰው ባይ ኔቸር ተፈጥሮ የሚገጥመው አንድ ነገር አለ። ምን ይመስላችሁ? የሚንቀሳቀስ ሰው ባይ ኔቸር ባይ ዲፎልት የሚመጣ አንድ ነገር አለ። ምን ይመጣል በህይወት ውስጥ? ምሳሌ ልስጣችሁ። ኪሎ ከፍተኛ የሆነ ሰው ለተከታታይ 203 ቀን 2 ሰዓት ያህል ማታ ወክ አደረገ። እየተንቀሳቀሰ ነው አይደለም? ምን ይፈጠራል? ከዛ ለውጥ ተስኒም ይሰመርበት ለውጥ። እንቅስቃሴ እኩል ይሆናል ምን? ለውጥ። ሰበሐ ምንድን ነው ብለናል? መዋኘት ነው። የሚዋኝ ሰው ከቦታ ቦታ ምን እየሆነ ነው? እየለወጠ ነው። there is the law of what? change. the law of change ይጻፍልኝ እና የመጀመሪያው the law of እንቅስቃሴ the law of motion ከዛ the law of change። ዓለም ዩኒቨርሱ ስርዓት የቆመው በዚህ ነው። እኔ እስካሁን ሳወራ የሚገርማችሁ ነገር እየተንቀሳቀስኩ ነው። እናንተ ቁጭ ብላችኋል፣ ግን እየተንቀሳቀሳችሁ ነው። እኔን አሁን እንደዚህ አይቶኝ ከዛ የሚጽፍ ሰው እየተንቀሳቀሰ ነው። ራይት? yes። እንቅስቃሴ ካለ ሁሌ ምን አለ? ለውጥ አለ። ዩኒቨርስ የቆመችው አጽናፈ ዓለም የቆመው በእነዚህ ሁለት ህግ ነው። the law of motion እና the law of change ነው። the law of motion መሆኑን ለሸምሱ ينبغي لها أن تدرك القمر ولليل سابق النهار وكل في فلك ماذا يسبحون ሰበሐ يسبحون ሁሉም በራሳቸው ምህዋር ላይ ምን እየሆኑ ነው? እየተሽከረከሩ ነው። እንቅስቃሴ ላይ ነው ያሉት። التغير والتعدد the law of existence التغير والتعدد ተገይር መሆን the law of change تعدد pluralism እየበዙ መሄድ የዩኒቨርሱ ምንድነው? ስርዓት ነው። ለዛ ነው ምሳሌ አንድ ሰው አገባ። ሲያገባ አሁን ስንት ሆነ? 2 ናቸው። ከዛስ ይወልዳሉ። አሁን እየበዙ አልመጡም? የቤተሰብ ምጣኔ የሚልህ ለዚህ ነው። እየበዙ ይመጣል። መውለድ ብዬ ከዛ መብዛት አይደል? ተመልከቱ። ለምን ይመስላችኋል? ምን ጊዜም ቁርአን ውስጥ or most of the time وقالوا اتخذ الله ولدا መልስ ስጡኝ እናንተ። ምን ይላል? ሱብሃነ ምን ማለት ነው? وقالوا اتخذ الله ولدا አላህ ልጅ ይዟል አሉ። ምላሽ ሱብሃነ። ለምን ነው ሱብሃነ የሚባለው? هو لا يتغير ولا يتعدد الله أي بزمانات የሚቀያየር አይደለም፣ የሚለዋወጥ አይደለም፣ በቁጥሩ የሚበዛ አይደለም። قل هو الله أحد ولم يكن له كفوا أحد ليس كمثله شيئا። በሰው ልጅ ታሪክ በሰው ልጅ ህይወት ውስጥ ግን the law of existence قائمة على تعدد። ዩኒቨርሱ የቆመው ቁጥር በመብዛት ነው። ዩኒቨርሱ የቆመው ምን በመሆን ነው? ኩሉ የጅሪ ሊአጀሊን ሙሰማ። ተመልከቱ፣ ሁሉም ነገር እንቅስቃሴ ላይ ነው ያለው። ለዛ ነው እንቅስቃሴ ላይ ያለ ነገር አንድ ቀን ምን ይሆናል? ኢዘ ሸምሱ ኩዊረት፣ ኢዘ ሰማኡን ፈጠረት፣ ኢዘ ሰማኡን ሸቀት፣ ኢቅተረበት ሰዓቱ ወንሸቀል
ቀመር ወኢዘ ኑጁሙ ከደረት everything is gonna collapse ሁሉ ነገር ይፈርሳል። ሱረቱ ራህማን ኩሉ መን ዐለይሃ ፋን። ለምን ተገዩርና ተዓዱድ እስካለ ድረስ የሆነ ቦታ ምን ይሆናል? ያበቃል። አላህስ ወየብቃ ወጅሁ ረቢከ ዙል ጀላሊ ወየብቃ ነው የሚለው። የኛ ሁሉ ህይወታችን ተገዩር ነው ያለው። አሁን አይተሃል፣ ተወለድን፣ ከዛ ተገዩር እየተቀየርን መጣን፣ አሁን ያለንበት። ከዛ በኋላስ ወመን ኑዐሚሩሁ ኑነኪሱሁ እኮ ነው እድሜውን የምንጨምረው፣ ከዛ እንቀንሰዋለን። ኑነኪሱሁ ፊል ኸልቂ። ከዛ ዱላ የሚያስተጀምራል። እንዴት አደራችሁ ማለት ነው። ድምፁ ሁላ ይቀየራል። ቮይስ አይመስልም ግን ይሆናል። የሚሆን ነገር ነው የምነግርህ። it's gonna happen ያ አንድ ቀን ሼባ ትሆናለህ። that's the law of change። ሱብሃንአላህ የምንለው ዩኒቨርስ በአጠቃላይ ቃኢመቱን አለ ተገዩር ወተዓዱድ። ዩኒቨርሱ የቆመው ቼንጅ በማድረግ ነው፣ በመለወጥ ነው። የኛ ጌታ በዘመን በጊዜያት የሚለወጥ አይደለም። ሁወል አወሉ ወልአኺሩ ወዛሂሩ ወልባጢኑ ወሁወ ቢኩሊ ሸይኢን ዓሊም። አንተ ብታምንም ባታምንም፣ አንቺ ብታምንም ባታምንም በራስሽ ላይ ትለወጫለሽ። በራስሽ ላይ አላህ በፍጥረቶቹ ላይ ያለው ፍቅርም እዝነትም ርህራሄም ሁሉ ነገር ግን አላህ ይለወጥ። ሁሌ ነው አላህ ላይ አጥፍተን መቼም ብንመለስ የጂድላህ ገፉራ ረሂማ እኮ ነው የሚለው። ሁሌ አላህን ገፉርና ረሂም ሆኖ ታገኘዋለህ ነው የሚለው። ሊማዛ ላ የተገየር የማይቀየር እሱ ስለሆነ። ሱብሃንአላህ ማለት የማይቀየር የማይለወጥ ዘላለማዊ የሆነ ጌታ ማለት። እዚህ ምድር ላይ ለሰው ልጅ በጣም የሚያስፈልገው ፍጡር ሰው ነው። እዚህ ምድር ላይ በጣም ለሰው ልጅ አደገኛ የሆነው ፍጡር ራሱ ሰው ነው። ለምን? የተገየር ኢንሳን የተገየር ሰው ይቀየራል። የዚህ ዩኒቨርስ ኪታብ ስርዓትን ማወቅ ያስፈልጋል። የዚህ ዩኒቨርስ ኪታብ ስርዓት ምንድነው? ተዓዱድ ወተገዩር ነው። የሆነ ሰው እናንተ ላይ ቢለወጥ ባህሪው ቢቀየር ኤክስፔክት ዛት ያንን ጠብቅ። ለምን? هذه الكون العالم بنيت على التغير والتعدد ምንም ማድረግ አይቻልም። this is the law of nature። ኪታቡል ከውንን በስርዓት መረዳት ያስፈልጋል። ሱብሃንአላህ ስንል ለማለት የተፈለገው እሱ ነው ማለት ነው። ቀጥሎ ኪታብ ፊሃ ኩቱቡን ቀይማ ይላል አይደል? ስለ ቀይማ በደንብ እንነጋገራለን ኢንሻአላህ። ወማ ተፈረቀ الذين اوتوا الكتاب الا من بعد ما جاءتهم البينة። በይና ከመጣ በኋላ የመጽሐፉ ባልተቤቶች ተለያይተዋል ይላል። የተለያዩት መጽሐፉ ከመጣ በኋላ ነው ይላል። መጽሐፉ ከመጣ በኋላ ምን what is the reason behind it? ከጀርባ ያለው ሚስጥር ምንድነው እንዲለያዩ? ቁርአን በነገራችን ላይ ልዩ የሚያደርገው ባህሪ እኮ መካከል አንዱ ሁሌም አዲስ መሆኑ። ሰዎች ባይለያዩ ኖሮ ከተፈጥሯዊ ማንነታቸው ባይወጡ ኖሮ ነብይና መላእክተኛ እንዲሁም በይነ መላእክት ያስፈልጋል። መጽሐፉን በአግባቡ የማይዝ መጀመሪያ የሚፈጥረው ነገር ምንድነው? እክትላፍ ነው። አንዳንድ ጊዜ ሰዎች ነፍሳቸው መጠየቅ ያለባቸው ይመስለኛል። እኔ የምሰራው ስራ ለምንድን ነው የምሰራው? የመጽሐፉ መዝጊያ እኮ ስለ ሐሰድ ያደረገው ስለ ምቀኝነት ያደረገው በምክንያት ነው። አሁን ይሄን ነግራችሁ እኔ አሁን በሞት አይቆጨኝም። እውነቴን ነው የምነግራችሁ፣ ወላሂ العظيم ነው የምላችሁ። ይሄ ነው በቃ የጌታችን መጽሐፍ። ሰውን የምንጠራው እኛ እንደዚህ አስደናቂ ወደ ሆነው መጽሐፍ ነው።